እና ሪክሬት አድርገው እንደገና እሱን እንደገና ሰርተው ድራማ እየሰሩበት ነው እና እሱ ራሱ በበጎ እየተረጎሙ አረ ጠቅላይ ሚኒስትራችን ተሳስተዋል አይሉ ይሄ ፕሮቶኮል አይገልጽም ይሄ ፕሮቶኮል አይደለም የልጆች መተሻሸት የሰፈር ልጆች ምናምን የትምህርት ቤት ጓደኞች ምናምን አይደለም አንተ ሄድ ኦፍ ዘ ገቨርንመንት ነህ የ135 ሚሊዮን ህዝብ ክብር ጠባቂ ነህ ብሎ አይመክሩትም የጣሊያናውን ጠቅላይ ሚኒስትር እንደዚህ የማይደረግ ነገር ሲያሻት የማይደረግ ነገር እንትን ሲያደርግ እንዴ ሲንግልና እሷኩ ፈታለች ባሏን ፈታለች ፈልጋው እኮ ነው ያይን እይታው ለምን እንዴት አተያያቷን እዩ በቃ አይኗ እንዴት እንደምታደርገው እዩት ቹቻ እኮ በመልኩ እኮ ቁመናው ምናምን እኮ ተማርካ እኮ ነው ውርጋጥነት ነው እኔ በእውነት በጣም ከእንደዚህ አይነት ትውልድ እኔ አንድ ዝም ብሎ ዜጋ ነው ተብሎ ከነዚህ ሰዎች ሁሉ ወይ አማርኛ ወይ ትግርኛ ወይ የሆነ ቋንቋ አብሬ መናገር ራሱ ያሳፍረኛል እንዴ ምን ይወጣል ወዳው እኮ ነው በነገራችን እሱም ራሱ ያስተጋባ ይሆናል ይሄን ቋንቋ ጨምር ዝም ብሎ ላንዱ ሄዶ ላፍ ያደርገውና ከዛ ይበታተናል ሶሻል ሚዲያ እንደዛ ነው እንትን የሚያደርገው አንዱ ጋር ሄዶ አሽልኮ ወዳኝ እኮ ነው ብሎ ሊሆን ይችላል የሱን ተውትና ይሄን ገዝቶ በየሶሻል ሚዲያ እንትን የሚያደርገው በየቤቱ የሚያንኳኳ ንግግር አለ ይሄ በጣም የሀገር አስቀያሚ ነው ያንድ ሀገር ጠቅላይ ሚኒስትር በኢትዮጵያ አንድ ጮጬ ልጅ ፍቅር ወርቃ እኮ ነው እንደዚህ አይናይኑ የምታየው እኮ ለዛ እኮ ነው እጇን የሚያሻሻት እኮ የሆነ የዛ ውጤት እኮ ነው ብሎም ይተረጉማል አዲስ ዓመት ዝም ብሎ ቀልድ አይደለም እናወራው ይሄ ምን ያህል የዘቀጠ ትውልድ ያፈራ እንዳለ ይሄ ብልጽግና ማሳያ ነው እና የዚህኛው አንዱ ማሳያ የብልጽግና ህወሓት ደብዳቤ ላከ እኔም መገኘት አለብኝ እዚህ ብሎ ደብዳቤ ላከ ማን አለ ስለዚህ ጉዳይ ያልዘገበ ሰሞኑ አንዳንዶቹ ተሸውደው ነው አንዳንዶቹ ሆን ብሎ ይሄ ፕሮፓጋንዳ ካገኘን የህወሓት ጥላቻ አዛው አለ ተደርቦ እንትን ያደርጋል ብልጽግና ይሄን ቋንቋ ቢያገኝ በህወሓት የተጻፈ በደብረጽዮን የተጠየቀ ጥያቄ ቢኖር ኖሮ ወዲያው ነበር የሚያወጣው ወደፊት ነበር የሚያወጣው በፋርስ የጉላዎች በራሱ አክቲቪስቶች አሉ ይሄው እንደዚህ ብሎ ሾልኮ የተገኘ ከህወሓት የሾለከው ደብረጽዮን ለፌደራል መንግስት የጠየቀው አስገቡኛ ለኮ እንትን አለኮ ብሎ መለስን ያላከበረ ህዳሴ ግድብ ደብረጽዮን ያከብራል እንዴ አይደለም እኮ ማንንም እኮ ሊያከብረው አይችልም እኮ መለስ እኮ ተከበረ እኮ ሶሻል ሚዲያውን ተመልከቱ አንድ ወጣት ልጅ አለው ጎበዝ ይሆን አሶሳ ሄጄ ሳይው ህዳሴ ግድብ ለማየት መጥቼ መለስ የሚባል ምን የለው ሐውልት የለው ስሙ አይነሳ ምናምን ሲል በጣም አዘንኩ አፈርኩ አለ ሶሻል ሚዲያ ሰሞኑ አጥለቅልቆት የነበረው ተመልከቱ ሶሻል ሚዲያው በህዝብ ተገዛ እኮ ተሸጠ እኮ ይሄ ሐሳብ እኮ ተሸጠ እኮ የዚህ ዳም ባለቤት መለስ ነው ተባለ የዚህ ዳም ባለቤት ኢህአዴግ ነው ተባለ ታሲት ብልጽግና ነኝ ቢል ፎቶሾፕ ይሄ ፎቶ ስቱዲዮ እንትን አድርገና የፎቶ ተነሳና ምናምን ያለ ሳልቫኪርን እየጎተተ እጁን እንትን እያደረገ ማሳጅ እያደረገ ቢታይ ዋጋ የለውም በቃ ይሄ ሾው ነው በቃ ይሄ ለተራ እይታ ነው ማንም አክቲቪስት የሚያደርገው ነው ተባለ እና ይሄ አንደኛ ተሳስተው የሚያደርጉ እንደዚህ አይነት ደብዳቤ ጽፎ ህዳሴ ግድብ አስገቡኝ ያለ ደብረጽዮን የሚባለው ደብዳቤው አለ ወይስ የብልጽግና ሐሳብ ገዝተህ ነው ወይ ይሄ ጥላቻ እኮ ደረጃ አለው የሆነ እንትን ለከታለው እኮ አሁን ህወሓት ነው አዲስ አበባ የሚሄደው ደብረጽዮን ነው በዚህ ሰዓት ፌደራል መንግስትና ቲፒኤልኤፍ በዚህ ሰዓት ባሉበት ሰዓት ነው ቲፒኤልኤፍ ነው አዲስ አበባ የሚሄደው ማን ነው ወደ ወረደ መንግስት ነኝ የመንግስት ተወካይ ስለሆንኩኝ እኔ በቃ ይሄ መሄድ አለብኝ ብሎ ሄዶ ሊሆን ይችላል እኔ መሄዱ አልቃወምም መሄድ አለበት ቢያንስ አንድ የሆነ እንትን ማስገቢያ እሱ ነው ያለው ቲዲኤፍ መሄድ አይችልም ህወሓት መሄድ አይችልም ቢያንስ እሱ ነው ያለው አንድ ነገር ያው እሱን አጠፋሃለሁ ብሎ አፋር ሰራዊት ያደራጀ ወደ ወረደን የሚተኩስ ሰራዊት አፋር ያደራጀ መንግስት አብይ አህመድ ቢሆንም ቢያንስ ፖለቲካ ነውና ተቻችሎ እንደዚህ አይነት የመሪነት አንደኛው ኳሊቲም ውስጥን የምታደርገው ራስህ ታውቃለህ ግን ደግሞ ፖለቲካ ወንበር ላይ ከተቀመጥ ማድረግ ያለብን ማድረግ ነው ግን እዛ እኔ በወደ ወረደ ቦታ ራሴን ሳልኩትና ብቻው መለስ የማይሰማበት የመለስ ስም የተጠየፈ መድረክ የመለስን ስም ወይ ኢህአዴግን ስም የተጠየፈ መድረክ ትግራዋይ እንደ ትግራዋይ የተጠየፈች ሀገር እና አገዛዝ በህዳሴ ግድብ ተጋብዞ ሲሄድ ምን ተሰምቶት ይሆን ነው በቃ ወደ ወረደ ሊከበራችል መለስን ያላከበረች ኢትዮጵያ መለስን ያላከበረ የህዳሴ ግድብ አዘጋጆች መድረክ ወደ ወረደ ከመቀለናና እየመረቅን ነው ብሎ እዛም ሄዱ
ምን ሊሰማው እንደሚችል እኔ ገምታለሁ። ምክንያቱም ተራ ነው፣ እዛ ሄዶ በቃ ተራ ሰው ነው። ወዶ መለስን ያላከበረች የመለስን ስም የተጠየፈ ነው ብልጽግና ማለት ነው። ሄዱ ችግር የለበትም፣ ግን እዛ ሄዱ ለሰን ወስዶ ሊሆን ይችላል። እኔ ለሰን ወስዶ መጥቷል ብዬ አስባለሁ። እና ይሄ መጀመሪያ ደብዳቤው ላይ ምናምን የሚለው የሚጽፍ ነገር የለም። የሚያጽፈው አንደኛ ዝም ብሎ በሪያ እንዳይክል ዝም ብሎ ማንም ሰው እንኳን በዋይዝ የሆነ አመለካከት የሚያስብ እንኳን የሚገምተው አይደለም አሁን ያሉበት ከሆነ። እና የአንደኛው ያየነው ሽመልስ አብዲሳ ጌታቸው ረዳ እንዲያርጎ በጨበጠበት፣ ያው ጌታቸው በጣም ቀንደኛ ጓደኛ ነው፣ በኢህአዴግ ጊዜ ሰላዩ ነበር። እና እችን ተክቶ እችን እጅ ደግሞ ማን ጨበጠች? ወድ ወረደን ሄዶ አሸት አረገው፣ እንደዚህ ያርጎ ጨብጦታል። ፖለቲካ መሆኑን እንደዚህ ፈገግ ብሎ እንደዚህ። ከዛ በኋላ ከኋላ ጀርባ ሄድና ምዕራብ ትግራይ እንደዚህ እናደርጋለን፣ የተከዜ ዘብ ምናምን እያልን አገሩን ቀውጠዋለን፣ ሰላም እንዳያገኝ እናደርገዋለን። የአብዲሳ ልጆች ደግሞ አሉ፣ አዲስ አበባ አሉ፣ ተጋሩ እኮ ምድረ ባንዳ። አቤት 2018 እውነቴን 2018 የገባ ነው። 2017 አጥበን አስጠን አዲስ አበባ በረንዳ ዳር ያደረግናቸው ተመልከቱ። ሚዲያ ላይ አሁን በፌስቡክ ላይ ተጥዶ እገሌ እንደዚህ ነው የትግራይ ሚስጥር አወጣን እያሉ እገሌ ወደዚህ ሄደ፣ እገሌ ኤርትራ ሄደ፣ እገሌ አንድ ሶሻል ሚዲያ ላይ አስተን ነው በረንዳ ዳር ያደረግናቸው። እኔ እንዴት ደስ እንደሚለኝ የትግል ጉዳይ መሆኑ ማለት ነው። የአብዲሳ አጋ ልጆች ናቸው እነዚህ። የአብዲሳ አጋ የሚባለው ድሮ ኮሎኔል አብዲሳ አጋ አይደለም፣ አብዲሳ አጋ ጀግና ነው። የዚህ አብዲሳ ልጆች ማለት ነው፣ የሽመልስ አብዲሳ ልጆች ናቸው። ገንዘብ እየቀለበ ሶሻል ሚዲያ ላይ ተበጥረቅ እያለ አፋር ምናምን እያለ እዚህ ደግሞ ወድ ወረደን ሄዶ ይጨብጧል። እዚህ ይጨብጧል። ወድ ወረደን ለመታገል ደግሞ በዲሽቃ መተኮስ ደግሞ አፋር ሄዶ ያደራጅለታል። ይሄ ስንቅ የሚባለው ባንክ እንኳን መጨረሻ ላይ ተጋለጠ እንጂ መጀመሪያ ያጋለጠው ስንቄ ባንክ ይሄ ሚዲያ ነው። ብዙ ሰው ትዝ አላለው አይለውም ይመስለኛል። ዝም ብዬ ሳስበው ትግራይን ለመበጥበጥ ወደ ደቡብ ትግራይ ወደ ራያ አካባቢ ገንዘብ ለመበተን ሲደረግ የነበረው የማታ በረራ የመቀለ ማታ በረራ አንድ ኩንታል ብር ነበር የሚመጣው በየማታ ብር። አንድ ኩንታል ብር ስንት ሚሊዮን ይሆናል? እኔ አላውቅም። ስንት ይሆናል? 100 እንኳን ወይ 200 እንኳን ቢሆን ስንት ይሆናል? ወደ 5 ሚሊዮን አይሆንም? 5 ሚሊዮን አንድ ኩንታል ይሆናል? 5 ሚሊዮን ወይ 10 ሚሊዮን አይሆንም? ማታ ነበር የሚመጣው 5 ሚሊዮን ምናምን አስቡት። ከዛ ተጭኖ ይመጣል። በፍጹም የቀን በረራ ላይ አይመጣም፣ ማታ ነው የሚመጣ። ከዛ የሚቀበለው ሰው አለ። ከዛ ይሰራጫል፣ ወደ ወረዳዎች ይሰራጫል። ይሄ ወዚህ ወረዳ ይሄን ያክል ሚሊዮን እና ለአውቶቡስ ይሄ ሲኖትራክ ኮንስትራክሽን ስራቸውን ትተው ለሰላማዊ ሰልፍ ትግራይ ለመበጥበጥ ለውጥ ፈላጊ ነን። ትዴፍ የሚባል መፍረስ አለበት። ትዴፍ ማለት የአንድ ጉጅሌ ነው፣ የአንድ ቡድን ነው፣ የአንድ ኋላ ቀር ነው፣ የአድዋ ነው፣ የህወሓት ነው፣ የአቦኤ ሰውሃት ነው። ያል ገንዘብ ስንቄ ባንክ ነበር የሚመጣው። አስራጮቹ ስለምናቃቸው ነው። ምንነው አሁን አንዳንዶቹ ወጥቷል ሄዷል። ተበታት ነው ያን ህወሓት ነኝ በእገሌ የሚመራ ህወሓት፣ በጌታቸው የሚመራ ህወሓት፣ በደብረጽዮን የሚመራ ህወሓት። ተው እንደዛ የሚባል የለም ሲባል ነው አለ ህወሓት። ይሄ ነው ድምጽ ወያኔ ጭምር ድምጽ የጌታቸው ህወሓት እያለ ማለት ነው። አሁን እነዚህ ሚዲያዎች እንኳን ትግራይ ውስጥ ሆነው እንኳን እንዴት አድርገው እንዳላገጡበት የትግራይ ህዝብ ላይ። አሁን የትግራይ ሚዲያዎች በትግራይ ህዝብ ዘንድ እንዴት ይታያሉ? ጠይቁት የትግራይን ህዝብ። የትግራይ ህዝብ የኔ ሚዲያ ነው ብሎ የሚወስዳቸው የትኞቹ ሚዲያዎች ናቸው? ተመልከቱ። ራሱ ከህዝብ የተነጠለ ሚዲያ ሆኖ ቀረ። ሰዎችም ከህዝብ ተነጠሉ። የተነጠሉበት ምክንያት ሮንግ ዳይሬክሽን ሄዱ። የትግራይን ህዝብ ናቁት። የትግራይን ህዝብ የትግል ታሪኩን ናቁት። ሬዚስተንስ ሬዚለንት የሆነ ሶሳይቲ መሆኑን ጭምር ናቁት። ረሱት። ትግላቸውን ረሱ። ሰማዕታትን ረሱ። የታገሉበትን ዓላማ ረሱ። ድርጅታቸውን ካዱ። መጨረሻ ላይ ተበተኑ። አዲስ አበባ ስምረት ብሎ አሁን ስምረት ዴድ ኦን አራይቫል የለም። አሁን ስምረት የሚባል ከስምረት የሚባል አሁን አዲስ ወለዶ የሚባል አንድ ፓርቲ እየመጣ ነው። ወለዶ የሚባል በቅርቡ አሁን ኮንግረስ ብሔራዊ እንትን ያደርጋል። አሁን ገና እያደረገ ያለ ብዙ ማህበረሰባዊ እንትን ድጋፍ እያገኘ ነው። በልጆች በወጣቶች የተገነባ ነው።
ስምረት የሚባለው ጌታቸው ገና ሊቀመንበሩን ሳይመርጥ ፖለቲካ ፓርቲ እንደ ፖለቲካ ፓርቲ አክት እያደረገ ልዩ ፌቨር እየተደረገለት በ3 ወር የጊዜያዊ እውቅና በ3 ወር ተሰጥቶት እንደገና ማድረግ አልቻለምና በውስጥ ለውስጥ ደግሞ ይራዘምለት ተብሎ ደግሞ ተራዝሞለታል። ሰሞኑን ሚዲያ ላይ አልወጣም። ተራዝሞ ቅድመ እውቅናው ይራዘምለት በውስጥ ለውስጥ ትግራይ ሄዶ ማካሄድ ስላልቻለ ጠቅላላ ጉባኤ እንደገና ይራዘምለት ተደርጎ የማይታወቅ ጭምር እንደዛ ያደረጉለት ፌቨር እየተደረገ ግን የለም እና ይሄን የሚያደርገው ነሽመልስ ነው። ዘለዛ ነው ጌታቸው ያውን ያሳዩዋችሁ የጌታቸው ሲጨብጡ የነበሩ እጆች ናቸው አሁን ያሳዩዋችሁ። ጌታቸው እንደዚህ አድርጎ ሲጨብጡ አሽቶ ሄዶ እዛው ፓራላይዝ አድርጎ ቁጭ አደረገው። የሱ የኦህዴድ ተላላኪ አድርጎ ቁጭ አደረገው። እንደገና ትግራይ የኔማ አዲስ ለውጥ ነኝ እኮ አዲስ ትውልድ ነኝ የሚል እንቅስቃሴ ከዛ የነዚህ ውጤት ነው እና ለማንኛውም ይሄ የነቃ ትውልድ ነው። እንደዚህ የሚሸወድ የለም። እንዲሁ ተጨባብጦ እዛው ያልቃል እንጂ ወደ ትግራይ የሚናፈስ ወይም የሚስተጋባ ስሜት አይኖርም። ይሄ ከተሰጋባ ወደ ወረደ እጅ ላይ ነው እንጂ ሌላ ጋር እንትን የሚደረግ አይደለም። ስቱፋር የጌታቸው ጊዜና የዚህ ጊዜ ለየብቻ ነው። ጠንከር ያለ ጊዜ ነው። እና ስንነግራቸው የነበረ ብዙ ጊዜ ተው ስንላቸው ነበር። አሁን ትንሽ መስመር እየገቡ አሁን ጥሩ መስመር ገብቷል። እና ይሄን እንዳልኳችሁ ይሄ መስተካከል ያለበት አንድ ጉዳዮች አሉ። ሌላ ፕሮግራማችን የምንጀምር ዛሬ ያው የአዲስ ዓመት ፕሮግራም ስለሆነ የተናቀ ብርሃኑ ጁላ የናቀው የትግል ጉዳይ ትግራይ ንቆ ምን አመጣ ተመልከቱ። ደግሞ ወደ 2018 እየገባን ነው። በጣም ሁሉም በውጥረት ላይ ተሞላ። 2018 በጣም ወሳኝ ዓመተ ምህረት ነው ብሎታል። በምን ደረጃ ነው ወሳኝ ዓመተ ምህረት የሚሆነው? ከ2017 የተለየ 2018 እንዴት ወሳኝ ይሆናል የምናየው ጉዳይ ይሆናል። ግን የተናቀ የኢትዮጵያ ትግል አለ። አንደኛው የተናቀው የኢትዮጵያ ትግል ያው በዚህ አርዕስት አንደኛው ወደረን ነግሬያቸዋለሁ ብዬ ነው። ስለዚህ ጉዳይ ተናግረዋል። የመሰረዝ ቃወም አለው። እኔ ህወሓት እንዲሰረዝ አልፈልግም ብሎ ቀውጤ አድርጎታል። በዚህ አጋጣሚ ጠንከር ያለ አቋም እያሳየ ነው። ተመልካቾች አማራ ፋኖ መጀመሪያ እንጀምር። አማራ እንኳን አደረሳችሁ። መጀመሪያ የአማራ ፋኖ መስዋዕትነት እየከፈለ ነው ለአማራ ህዝብ ሲል ከባድ መስዋዕትነት እየከፈለ ነው። እናጠፋዋለን ብለው በዚህ 2 ሳምንት ውስጥ እያሉ 10% ላይ ጀመር ነው የቀረን እያሉ ገዱ አንዳርጋቸው ተው አትችሉትም፣ ይሄ የአማራ ህዝብ ተቆጥቷል። ይሄ ሂስቶሪካል በጣም ንግግር ነው ይሄ የገዱ አንዳርጋቸው። በዚህ አጋጣሚ እንኳን አደረሰው ገዱም በታሪክ በአማራ ህዝብ ትግል የማይረሳ የፓርላማ ንግግር ነው። ወደ ኋላ የሚመለስ አይደለም። መፍትሄ የምትፈልጉ ከሆነ የተበተነው አማራ ክልል የገባ ሰራዊት ወደ ካምፕ ይግባ ትእዛዝ ሰጠ። ለምንድን ነው ካምፕ የሚገባው? አንተ ማን አሉት።